ለምን ትቀየሙኛላችሁ? እኔ እኮ ከሁለት ዓመት በላይ ልጄን አላየሁትም። ናትዬስ ቢሆን ለሷ ብሎ አይደል ታግሶ ዝም ብሎ ቁጭ ያለው? እሷም ልጇን ካየች እኮ ከ4 ዓመት በላይ ሆኗታል። ካስቀየምኳት ይቅርታ ጠይቃታለሁ። አለም እንዲህ እንትን ያደረገሽ እኮ ያለሽበት ሁኔታ ይገባኛል፣ ግን ልክ አይደለም። ሄሎ ቱት፣ ልጅሽን ይዤ ወደ ቤት እየመጣሁ። ምን? ኦኬ፣ ድምጿን ስም ያደርኩ ትሁት የልጇን ወደ አዲስ አበባ ወደምትሰራበት ቤት መምጣት ሰምታ በደስታ በፍጥነት ከነበረችበት እየሮጠች ልጇን ለማግኘት ሄዳለች። ነገር ግን ለሰው ልጅ ክብር የሚባል ነገር የሌለው ገንዘብ ለማግኘትም ሲል ምንም አይነት ነገር ከማድረግ ወደ ኋላ የማይለው ገዛኸኝ አግብቷት ልጅም ከወለደችለት ዓለም እንዲሁም ከልጁ ናቲም ጭምር ማንም ቢሆን በጥቅሙ ከገቡበት ከመግደል ወደ ኋላ የሚል ሰው አይደለም። ዓለም ከጠፋችበት ጊዜ አንስቶ የተጋረጠበትን አደጋ ለመከላከል ሲልም የትሁትን ልጅ እንደ መደራደሪያ አሳግቶ ወደ ቤቱ ማስመጥቷታል። ነገር ግን በዚህ ሁሉ መሃል ገዛኸኝ ያላወቀው የልጃቸው ልጅ ከእጃቸው ላይ በመወሰዷ እንደ እግር እሳት እያንገበገባቸው ያሉት የትሁት አባት ነገሩን ታግሰው በሰላም መፍታት ስላልቻሉ በዝምታም የሚያልፉት ቀላል ጉዳይም ስላልሆነ ከቤታቸው አውጥተው ጥለውት የነበረውን መሳሪያ አንስተው በጉልበት ደምም ቢሆን ተቃብተው የልጃቸውን ልጅ ለማስመለስ ቆርጠው ተነስተዋል። ገዛኸኝ የተጋረጠበት ችግር ይሄን ብቻ አይደለም። የእናቱን ግፍ ለመበቀል የተነሳው ናቲ ከሱ ጋር ምንም ሳይነካካ ወደ እስር ቤት ሊያስወረውረው እንዳሰበውም እጁ ላይ ባሉት ማስረጃዎች ከሱ ቤቱን ማስበርበር ጀምሯል። እናንተ በናቲ ቦታ ብትሆኑ አሁን የያዘውን ሰላማዊ መንገድ ትመርጡ ነበር? የትሁትንስ ልጅ ከዚህ ሁሉ ስቃይ ማን ያተርፋታል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ናቲ ክሱን ከመሰረተ በኋላ ቤት ውስጥ የብርበራ ፍቃዱን ይዞ የመጣው ፖሊስም ለምርመራው የሚጠቅመው አንድ ፍንጭ ካገኘው በሚል ቤቱን መፈተሽና መበርበር ጀምሯል። ሁሉንም ክፍሎች ፈትሾ ወደ ዓለምዬ ክፍልም ሲገባም አንድ ወረቀት ያገኛል። ናቲ ለእናቱ የጻፈው ደብዳቤ ነበር። እሱንም ይዞ ይወጣና ለዛሬ ምርመራውን እንደጨረሰ ነገር ግን እንደ አስፈላጊነቱ ተመልሶ እንደሚመጣ ነግሮት ይወጣል። ፖሊስ ወጥቶ ከአካባቢው እንደራቀም ገዛኸኝ በፍጥነት ወደ ትሁት ጋር መጥቶ በዚህ ጉዳይ ላይ እጇ እንዳለበት ይጠይቃታል። ትሁትም ምንም የምታውቀው ነገር እንደሌለ ትነግረዋለች። ገዛኸኝ ብትጠነቀቅ እንደሚሻላት ልጇን በሱ እጅ መኖሯን እንዳትረሳ አስፈራርቷት ጥሏት ይወጣል። ብዙም ሳይቆይ ትሁት ስልክ ይደወልላትና ማውራት ትጀምራለች። አባቷ ነበር። እሱም በንዴት ወደ አዲስ አበባ እንደሚመጣና ነገሮችንም በራሱ መንገድ እንደሚፈታ ይነግራትና ስልኩንም ይዘጋዋል። በዛን ሰዓት ዓለሜ ናቲን አዋርታው በደስታ ስሜት እያለቀሰች ነበር። አባዬም በቃ አታልቅሺ፣ አሁን በአካል ልታገኘው አይደለ ጠንከር ማለት ነው ያለብሽ ብሎ ሲላት ዓለምም አመሰግናለሁ ለአመታት የተራብኩትን ድምጽ ነው ያሰማኸኝ። ናቲ አሁን መኖሬን አውቆ ድምጼን ሰምቶታል። ዋናው ደግሞ እሱ ነው። ናቲዬ እኮ ስሜን ጠራኝ ዓለሜ አለኝ። እናንተ በጣም መልካም ሰዎች ናችሁ፣ በጣም አመሰግናለሁ ብላ ስትለው አባዬም ማመስገን ያለብሽ ትሁትን ነው፣ ደግሞ ልጇን እንድታገኝም ጸልይላት፣ ዋናው እሱ ነው ብሎ ይላታል። በዛን ሰዓትም ትሁት ቤቱን እያስተካከለች ባለችበት ናቲ ይመጣና በፍጥነት ወደ እሷ ጋር ተጠግቶ ያቅፋትና ማመስገን ይጀምራል። ቀጥሎም እናቴን እኮ አገኘኋት፣ ዓለሜን በስልክ አዋራኋት፣ ብታይ ድምጿ እንደ ድሮ ነው አልተቀየረም ብሎ ሲላት ትሁትም ደስ ይላል፣ ለአንተ እኔም በጣም ደስ ብሎኛል ብላ ስትለው ናቲም ትሁቴ አንቺ ነሽ ለዚህ ሁሉ ያበቃሽኝ፣ ልጅሽንም ራስሽንም አደጋ ላይ ጥለሽ አንቺ እኮ ለዓለሜ ባትደርሽላት ገለዋት ነበር። አሁን አንቺም ደስተኛ እንድትሆኚ ልጅሽን በእጅሽ እንድታስገቢ እኔ የምችለውን ሁሉ ነገር አደርጋለሁ፣ ቃል እገባልሻለሁ ብሎ ይላታል። ከትንሽ ቆይታ በኋላም ትሁት ወደ ስራዋ ሄዳ ናቲ ይዘው ተቀምጦ ባለበት ቤት ትመጣና አንተ ነህ አይደል ብላ ግልጽ ያልሆነ ጥያቄዋን ትጠይቀዋለች። ናቲም ግራ ተጋብቶ ስለምንድን ነው የምታወሪው ብሎ ሲጠይቃት ቤቲም ፖሊስ ያመጣኸው ብላ ቀጥታ ትጠይቀዋለች። ናቲም በድፍረት አዎ እኔ ነኝ ብሎ ሲመልስላት ቤቲም ልክ ነኝ ብለህ ታስባለህ ናቲ? አባትህ እኮ ነው ብላ ትለዋለች። እሱም በንዴት የእናቴ ነፍስስ
የተፈጠሩት ነገሮችስ? እንደውም አንድ ነገር ልንገርሽ፣ እንደ ዛሬ ትክክለኛ ውሳኔ ወስኜ አላቅም ብሎ በልበ ሙሉነት ይመልስላታል። ቤቲም ከተቀመጠችበት ተነስታ ወደ ትሁት ጋር ትሄድና ይኸውልሽ ትሁት፣ አንድ ምክር ልምከርሽ። ነገሮች እኔ በሰላም እንዲሆኑ ነው የምፈልገው። በዚህ ሁኔታ ላይ እዚህ ቤት ፖሊስ መምጣቱ ልክ አይደለም፣ ለአንቺም ለልጅሽም ቢሆን ጥሩ አይደለም ብላ ስትላት ትሁትም እኔ እኮ አይደለሁም ያመጣሁት ብላ ትመልስላታለች። ቤቲም ትቀጥልና ገዜ ግን አንቺን ነው የጠረጠረው ብላ ስትላት ትሁትም እሱ እንዴት ነው ሊጠረጠር የሚችለው? ደግሞም እኔም ሆንኩ ሌላ ሰው ፖሊስ ያመጣው ለውጥ የለውም። ቆይ ግን መታወቁና ለህግ መቅረባቸው የሚቀር ይመስልሻል? ቤቲ እኔ አንድ የተሻለ ምክር ልምከርሽ፣ ቶሎ ከዚህ ብታመልጪ ነው ቢሻልሽ። ገንዘብ እያልሽ እንዳትሞች ብላ ስትላት ቤቲም በንዴት ግድ የለሽም ከገንዘብ ጋር እስከሆነ ልሙት ብላ ትላትና ጥላት ትሄዳለች። የዛኑ ቀን ማታ ገዛኸኝና ቤቲ መኝታ ቤታቸው ውስጥ ሆነው እያወሩ ቤቲም በመሃል ገዚ በዚህ መልኩ ስትጨነቅ አይቼህ አላቅም፣ ቆይ ቢበዛ ብትታሰር ነው ይከብድሃል እንዴ ብላ ስትጠይቀው ገዛኸኝም ነገሩ ተራ ወንጀል ቢሆን እኮ ችግር የለውም፣ ነገር ግን አሁን እሱ እጅ ላይ ያለው በጣም ከባድ ፋይል ነው፣ አሳስቦኛል። እዚህ ሆኜ የምታገላቸውን ትግሎች በፍጹም አልፈራም፣ ነገር ግን እዛ በፍጹም መግባት አልፈልግም ብሏት ጀርባ ይሰጣትና መተከዝ ይጀምራል። በነጋታውም ጠዋት በር ሲንኳኳ ቤቲ ትከፍታለች። መርማሪ ፖሊሱ ነበር። ፍቃዷንም ሳይጠይቅ ወደ ውስጥ ይገባል። እሷም ግራ ተጋብታ ይቅርታ ማን ልበል ብላ ስጠይቀው እሱም ኢንስፔክተር ሳሙኤል ይባላል፣ ለአንዳንድ ምርመራዎች ነው የመጣሁት ብሎ እያላት ባለበት ገዛኸኝም ይመጣና ዛሬ መጣ ፍተሻ አለህ እንዴ ብሎ ስጠይቀው ፖሊሱም ምርመራውን ደጋግሜ እኮ ማድረግ እችላለሁ ብሎ ይመልስለታል። ጥጋበኛው ገዛኸኝም ግን እኔ ማን እንደሆንኩ ታውቃለህ ብሎ ሊያስፈራራው ሲሞክር ፖሊሱም ማንም ልትሆን ትችላለህ፣ ነገር ግን ከህግ በታች ነህ፣ ደጋግሜ ደወልኩ ስልክህን ግን አታነሳም ብሎ ሲለው ገዛኸኝም አዎ ስራ አለብኝ አሁንም ወደዛው ልሄድ ነው ብሎ ንቀት በተሞላበት መልኩ ይመልስለታል። ፖሊሱም እኔም ስራዬን እየሰራው ነው፣ ስራዬን ባታከብድብኝ ደስ ይለኛል። በባለፈው ጊዜ ምርመራችን አንድ ወረቀት አግኝተን ነበር። አንድ እናቱ የናፈቀችው ልጅ የጻፈው ደብዳቤ ነው። ያ ወረቀት ደግሞ አንዲት ሴት እዚህ እንደታገተች ነው የሚያሳየን ብሎ ሲለው ገዛኸኝም በድንጋጤ እንዲሁም በንዴት ስሜት ውስጥ ሆኖ ተሳስተሃል ብሎ ይመልስለታል። ፖሊሱም በንዴት ልክና ስህተቱን አንተ አይደለም የምትነግረኝ፣ ወደ በኋላ እደውልልሃለሁ፣ ስልክህን አንሳ ብሎት ወደ ቤት ውስጥ ለምርመራ ይገባል። ከሰዓታት በኋላ ገዛኸኝና ናቲ ቤት ውስጥ ሆነው መጨቃጨቅ ይጀምራሉ። ገዛኸኝም ይቀጥልና ልታስረዳኝ ትችላለህ? ቆይ ያንን ወረቀት ማን የጻፈው ብሎ ሲጠይቀው ናቲም እኔ ነኝ፣ አንተስ ብትሆን ትዝቷን ፈልገህ አይደል እንደዛ ክፍል ውስጥ ለብቻው እቃዎቿን ያስቀመጥከው? እኔም የተሰማኝን ጽፌ እዛ ሳስቀምጣው እረጋጋለሁ ብሎ ሲመልስለት ገዛኸኝም ስለዚህ በቃ ፖሊሶቹ አንድ ነገር ካሉ ትመሰክርልኛለህ ብሎ አስማምቶት ሊወጣ ሲል ትሁትን ያገኛታል። እሷም አጎቷን ማየት እንደምትፈልግ ነግራው ፈቅዶላት ከቤት ትወጣለች። እሱም ሆነ ብሎ ነበር የፈቀደላት። ተከትሏት ይወጣና መከታተል ይጀምራል። ትሁትም እየተከታተላት እንዳለ አውቃ ፍጥነቷን ጨምራ ተደብቃ ታመልጠዋለች። ቀጥላም ወደ አባዬ ቤት ሄዳ ሰላምታ ከተለዋወጡም በኋላ ማውራት ይጀምራሉ። ዓለምም ትቀጥልና ትሁቴ ናትዬን እኮ አወራሁት፣ ልጄን አገኘሁት፣ አንቺ ለእኔ ሲባል የተላክሽ መልአኬ ነሽ ብላ ስታሞግሳት ትሁትም እንኳን ደስ አለሽ ዓለሜ፣ ናቲን ስላገኘሽው እኔ በጣም ደስ ብሎኛል ብላ ስትላት ዓለምም አንቺም ልጅሽን በቶሎ እንደምታገኛት ተስፋ አድርጋለሁ ብላ ስትላት ትሁትም ናቲን ስላገኘሽ በጣም ደስ ብሎኛል፣ ነገር ግን እኔም ልጄን ሳገኝ የዛኔ ደስታችን ሙሉ ይሆናል፣ አሁን ግን ጎዶሎ ነው ብላ ትላታለች። ዓለምም አንቺ ሁሌ አጠገቤ እንድትሆኚ እንድንዛመድ እፈልጋለሁ፣ የልጄ ሚስት እንድትሆኚ ነው የምፈልገው ብላ ስትላት አባዬ የሚቀጥልና እሱን ሁላችንም ስንመኘው የነበረ ነገር ነው፣ ግን እንደ ልጅሽ ይወሰናል፣ እንደኔ ልጅ ከርፋፋና አቋም የሌለው ከሆነ አያገኛትም ብሎ ሲላት ትሁት በመሃል ትገባና አሁን ዋናው ለልጄ ጸልዩልኝ፣ ዋናው ጉዳያችን እሱ ነው ብላ ትላቸዋለች። ትሁትና አባዬም ተነስተው ወደ ማድ ቤት ይሄዱና በሁኔታዋም ግራ ተጋብቶ ስለነበር ሌላ የተፈጠረ ነገር ካለ ይጠይቃታል። ትሁትም አባቷ ደውሎ እንደነበረና ወደዚህም መጥቶ የተወውን ደም መፋሰስ እንደገና ሊጀምር እንደሆነ ትነግረዋለች። አባዬም በነገረችው ነገር ደንግጦ ኧረ እባክሽ እውነትሽን ነው ብሎ ሲጠይቃት ትሁትም አዎ ሁሉንም ነገር ትቶ አርፎ ተቀምጦ የነበረውን ሰውዬ እኮ ነካክተው አውሬ ሊያደርጉት ላረጋጋው በሞክርም ነገር ግን እንዳውራ ራሱ እድል አልሰጣለኝ፣ አባዬ እባክህ ጸሎት አድርግልኝ ብላው ከቤት ወጥታ እየሄደች ባለችበትም ነው ገዛኸኝ ደውሎ ልጇን ወደዛ ቤት እያመጣት እንደሆነ የነገራት። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል እንደተለቀቀም በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።